ይህ ቪዲዮ በህይወታችሁ መቀየር እየፈለጋችሁ ታቅዳላችሁ፣ ታስባላችሁ፣ ትማራላችሁ። ነገር ግን ከዛሬ ነገ ጀምራለሁ እያላችሁ የስኬት ጉዟችሁ ለራቀባችሁ፣ መወሰን ለተቸገራችሁ፣ የትኛው እንደሚቀድም ግራ ለተጋባችሁና በልባችሁ አጉል ተስፋ እያደረጋችሁ ተስፋችሁ ለተሟጠጠባችሁ በሙሉ እንዲሁም ረጅም የስኬት ጉዞ ላላችሁ ከዚህ በታች የምነግራችሁን 5 ነገሮች ብቻ ካወቃችሁ ወይም መገንዘብ ከቻላችሁ ስኬታችሁ መኑኝ ሩቅ አይደለም፣ የምታስቡትም ይሳካል። ከሁሉም አስቀድሞ ግን ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ለብዙዎች እንዲዳረስ እንጀምራለን። ወደ ጉዟችን እንገባለን። የላይኛው ከላይ የጠቀስኳቸው ስሜቶች የሚንጸባረቁባችሁ ከሆነና ካለባችሁ በዛ ውስጥ ከምትኖሩ ከሆነ ማወቅ ያለባችሁ የመጀመሪያው ፖይንት ማንም ሊያድናችሁ ወይም ሊታደጋችሁ የሚመጣ አካል እንደሌለ ማወቅ ነው። ቤተሰብ፣ ጓደኛ፣ የስራ ባልደረባ፣ የፍቅር የትዳር አጋር፣ አባት፣ እናት፣ ወንድም፣ እህት ማንም ሊመጣ አይችልም። ለጊዜያዊ ችግራችሁ በቅርብ ያለ ሰው ሊደርስላችሁ ይችላል። ራሳችሁን እስከ ወዲያኛው ለመቀየር ግን ከፈጣሪ በታች ያላችሁት ራሳችሁ ብቻ ናችሁ። ስለዚህ የፈለገ ትንሽ የቀን ተግባር ብትኖርህም የቁጠባ ባህል ያልዳበረ ቢሆንም ብዙ መጥፎ ልምዶች ቢኖርም አሁኑን የሚጠቅምህን ለይና አቁም። ማንም ያንተን ህልም ለማሳካት 11 ሰዓት አይነቃም። ማንም ላንተ ብሎ ሙያ ሊማርልህ አይችልም። ማንም ሲደክምህ አይዞህ ብሎ ሊያበረታ አይችልም። ማንም አንተ ተስፋ ስትቆርጥ ያልፋል ብሎ ሊያጽናናህ አይችልም። ተነስ፣ ኃላፊነት ውሰድ፣ ራስህን ተቆጣጠር። ቅድሚያ የሚሰጠውን ላይ የመጀመሪያውን ስቴፕ ጀምረው። የፈለገ ብታጣና ብቻህን ብትሆን ዛሬ ከነገ እንደሚሻል አስብ። በህይወት ቀላል የሚባል ነገር እንደሌለ ተረዳ። ነገር ግን ይህንን እወቅ፣ ትናንት ሰዎች መንገድህን ስላበላሹት አንተም እንደዛሬ ማሰብ ስላልቻልክ እድሎች በርህን ሲያንኳኩ ልብ አላልክም እንጂ አንተ ካሰብከው በላይ ጠንካራ፣ ከህልምህም በላይ አቅም ያለህ መሆንን ተረዳ። ከራስህ በላይ ለሰዎች መድረስ የምትችል መሆኑንም እወቅ። ወዳጄ፣ ማንንም ተስፋ አታድርግ። ለአንተ ያለው አንተ ብቻ ነህ። የመጀመሪያው ነጥብ ነው። ሁለተኛው የተግባር ሰው ሁን። እስከ ዛሬ እያወቅኸው ስላልጀመርክ ተምረህ ወደ ተግባር ስላልቀየርከው ህልምህ ቢጠብቅህም አልደረስክለትም። አንተ ካለህበት ካልተንቀሳቀስክ ምንም የሚንቀሳቀስ ነገር የለም። በአንተና በምትፈልገው መካከል ያለው መገናኛ መስመር ተግባር ብቻ ነው። አሁን ጉልበት፣ ጤና፣ አቅምና እድል እያለህ ካልተንቀሳቀስክ መቼ ልትጀምር ነው? በህይወት ብዙ የሚጸጽቱ ነገሮችን ብትመለከት በትንሹ አክሽን ብትወስድ ሊስተካከሉ የሚችሉ ነገሮች፣ ነገር ግን ተግባር ባለመውሰድህ የተግባር ሰው ባለመሆንህ ምንም ባለማድረግህ ያጣሃቸው ናቸው። በሃርቫርድ ዩኒቨርሲቲ የተጠና ጥናት እንደሚያመለክተው ከሆነ አክሽን ክሬትስ ሞቲቬሽን፣ ተግባር መነቃቃትን ይፈጥራል እንደማለት ነው። ጂም ሮንን ይህንን ሲያጠነክር ያለህበት ቦታና ሁኔታ በአንድ ቀን ባትቀይረውም አቅጣጫህን ግን ዛሬውኑ መቀየር ትችላለህ ይለናል። የዓለማችን ባለሀብት የቴስላ ባለቤት ኤሎን መስክ ቴስላ በከባድ ኪሳራና ውድቀት ሲመታ ኃላፊነት ወስዶ የተግባር ሰው በመሆን በችግሮቹ ሳይበገር ዛሬ የምታየውን ቴስላ መገንባት ችሏል። የወደፊት ህይወት የሚወሰነው አሁን በምትፈልገው ነገር ሳይሆን አሁን በምታደርገው ወይም በተግባርህ ነው ይባላል። እያንዳንዱ ጸጸት የሚመጣው ኃላፊነት መውሰድ ቸል ስትል ሲሆን የምትኮራባቸው ያሉ ነገሮች የተገኙት ደግሞ ያኔ በትንሹም ቢሆን ታምነህ ባደረካቸው ተግባራት የተገኙ ናቸው። በቃ በትንሹም ቢሆን ጀምረው። ብታጣ ብቻህን ብትሆን ነገ የምትናገረው ታሪክ እንዲኖር ከፈለክ ከአሁንም ዛሬ የተግባር ሰው መሆን አለብህ። ህልምህ ያንተን ተግባር እንጂ ፍቃድህን አይጠይቅም። አሁን ላለመቆም ራስህ ምቹ ላልሆኑ ነገሮች በፍቃድህ ነገ እንዲስተካከል ከፈለክ አሳልፈህ የምትሰጥበት ጊዜ ነው። በህይወት ነገ የጸጸት እንዳይሆን፣ የጸጸት ሳይሆን የከፍታ፣ የውድቀት ሳይሆን የልዕልና እንዲሆን ከፈለክ የተግባር ሰው ሁን። ሁለተኛውና ትልቁ ነጥብ ነበር። መልእክት፣ ከራስህና ከፈጣሪ ጋር ታረቅ ይባላል። አንተ ሰላም፣ ፍቅር፣ መረጋጋትና የውስጥ ሰላም ይገባሃል። ነገር ግን ሰላም በመጠበቅ አይመጣም፣ ፍቅር ሜዳ ላይ አይገኝም። ትክክለኛው ደስታ የሚጀምረው ከልብ ሲሆን፣ ለዚህ ደግሞ ከፈጣሪ ጋር እንደ አባትና ልጅ ያለ ቅርርብ ከሌለ፣ ከትናንት ማንነቶቹና ስህተቶች ጋር ከልብ ካልታረቅ ብትለብስ አይሞቅህም፣ ቢኖርህ አትረካም። ጸጥ ያለ ቦታ ሆነ ውስጥ ይንጫጫል። ደርሰህ ትበሳጫለህ፣ ደርሶ ይከፋል። ባለህ ነገር ደስተኛም አይደለህም፣ አታመሰግንምም።
ከራስህ ጋር ሰላም ስትሆን የዓለም መንጫጫትና መታመስ አያስደነግጥህም። ከፈጣሪ ጋር ፍጹም ጥልቅ ግንኙነት ካለህ የሄደው እንደሚመጣ ያጣኸው ከነበረው በዝቶ እንደሚመለስ አውቀህ በበረከት ትመላለሳለህ። ለዛ ነው ታላቁ መጽሐፍ ሰላሜን እሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም የሚለን። ሲቀጥልም ልባችሁ አይፍራ ይለናል። በዓለም ላይ በህይወት ስትኖር ትልቅ ኃላፊነት ላይ ሆነህ ብዙ ነገሮች እያሉ የባዶነት ስሜት የበታችነት ስሜት የሚሰማ ከሆነ ወይ ከትናንት ጋር አልታረቅክም ወይ ከፈጣሪ ጋር ያለ ግንኙነት የተሻከረ ነው ማለት ነው። በምትፈልገው ነገር ላይ በዓለም ላይ ስኬታማ ለመሆን ከውስጥ ጋር መስማማት የመጀመሪያው ተግባር ሲሆን የምትፈራው እኮ ብቻዬን ነኝ ብለህ ስለምታስብ ፈጣሪን ስለረሳኸው ነው። ስለዚህ ነገር ግን ሰላም ያለው እጁ ላይ ነው። መኪና ለመንቀሳቀስ የግድ ሹፌሩ ገብቶ ሞተሩን አስነስቶ ነዳጅ ሊሰጠው ይገባል። ህይወትም እንዲሁ ናት የተሰራችው በፈጣሪ እጅ ስለሆነች ቢሰበርም የሚጠግነው እርሱ ስለሆነ ያለ እርሱ ምንም ልታደርግ አትችልምና እርሱን ያዝ። ትናንት እንኳን ለትናንትና ለወደፊት ህይወት ለትናንትም አልበጀምና እርሳው። ሰው እንደ ጤዛ ካስቀመጥከው አታገኘውምና በፈጣሪ ብቻ ታመን። ሶስተኛውና ጥልቁ መልእክት ነበረ። ወደ አራተኛው እንሄዳለን። አራተኛ አንድ ሙያ ምረጥ። የሰው ልጅ በፍላጎቶች የተሞላ ህልሙ ብዙ ምኞቱ የተገደበ ባይሆንም ያለችው እድሜ ግን እንኳን ለጸብ ለፍቅር የማትበቃ መሆኗ ያሳዝናል። ህይወት ራሷ ምርጫ አይደለች? እናም በህይወት በምርጫ የተሞላችና የአንተን ትክክለኛ ምርጫ የምትጠብቅ ምስኪን መሆኗን አትርሳ። ህይወት በድል አይቀየርም ከሚሉት መካከል ነኝ። ሎተሪ ካልሆነ ሰው ሁሉም መሆን አይችልም። ምክንያቱም በዚህ ምድር ስትኖር የምትቆየው እስከ 20ዎቹ አጋማሽ ድረስ ትማራለህ። በ30ዎቹ ደግሞ የኔ የምትለው አንድ ምርጫ መርጠህ ህይወትህን በራስ ኃላፊነት ማስተዳደር የምትጀምረው ጊዜ ነው። ታዲያ ብልህ ቆራጥ አዋቂ መሆን ያለብህ እዚህ ላይ ነው። ትናንት ተሳስተህ ሳታውቅ በመረጥካቸው ምርጫዎች ናቸው ዛሬ ዋጋ እያስከፈሉ ከሰው በላይና በታች የሚያደርጉ አይደለም። የሚገርመው ደግሞ ስኬት፣ እድገት፣ የተሻለ ህይወት ሁሉም የምርጫ ውጤት መሆናቸው ነው። በህይወት አንተ የተሻልክ ልትሰራው የምትችለውን ከሰው የተሻለ ውጤት ልታመጣበት የምትችለውን ደክሞ በፍቅር ልትሰራው የምትችለውን ሙያ ምረጥ። ተማር፣ አጥናው፣ ከሚያውቁ ሰዎች ጠይቅ። በየጊዜው እያሻሻልክ ስራው። የራስህን የፈጠራ ሙያ ጨምርበት፣ አስፋው፣ አዘምነው። ወጪ ቀናሽ በሆነ መልኩ ስራው። የሰዎችን አይምሮ ላይ በደንብ ስራ። ያኔ ሰዎች አንተን በባትሪ መፈለግ ይጀምራሉ። ትቀየራለህ። ትናንት ታናሽ ቢሆንም ጅማሬ ታናሽ ቢሆንም ነገህ ብሩህ ለራስና ለሀገር የሚጠቅም ዜጋ መሆን ትጀምራለህ። ወዳጄ ሁሉም ስለተመኘህና እዚህ እዛ ስላልክና ስለጀመርክ ህይወት አይቀየርም። ራስህን ከማስጨነቅ በአንዱም የተሻልክ እንዳትሆን ከመሆን ውጪ ሌላ ለውጥ አታመጣም። እንደ አንበሳ አንዷን መርጠህ አሳድድ። ለአንዱ በቂ ዋጋ ክፈል። በዘመኑ የተሻለ ለመሆን የራስህን ጥረት አክልበት። ያኔ የተስተካከለ አመለካከት፣ ያልተሸራረፈ እውቀት፣ የጥበብ ሰው ትሆናለህ። አንዱን ሙያ ምረጥ፣ እሱንም አሳድድ። አራተኛው ነበረ። ወደ መጨረሻው አምስተኛውና የመጨረሻው ራሳችሁን ወቁት። ለምን ህይወቴ እንዲህ ሆነ? ለምን እንደዚህ እንድኖር ተፈረደብኝ? ለምን ይከፋኛል? ለምን ይህ ማንነት ሊኖር የቻለ? እያላችሁ ራሳችሁን ከማስጨነቃችሁ በፊት ራሳችሁ ማን እንደሆናችሁ ምን አይነት ሰው እንደሆናችሁ ራሳችሁን ወቁት። ራሳችሁን ጠንቅቃችሁ ካወቃችሁት ኃጢአት ከፊታችሁ አስቀምጣችሁ ድል እንደማትነሱት ካወቃችሁ ከዚያ ነገር በጊዜ ትርቃላችሁ፣ ትሸሻላችሁ። የማሳመንና ሰውን ኢንፍሉዌንስ የማድረግ አቅም ከሌለ አንተ ሴልስ ላይ እንደማያዋጣ ታውቃለህ። በአጠቃላይ እኔ ማን ነኝ? ጠንካራ ጎኔ፣ ደካማ ጎኔ፣ የማልደራደርበት ነገርስ፣ ሰነፍ የሆንኩበት ቦታስ፣ የእውቀት ደረጃዬ፣ ነገሮችን የማይበት እይታ፣ የሚያስደስተኝ ነገር፣ ጸባዬ፣ ከፈጣሪ ጋር ያለኝ ህብረት ምን ይመስላል ብላችሁ ካወቃችሁ ነገሩ ቀለለ። የተሻላችሁበትን ቦታ ላይ መስራትን ትቀጥላላችሁ። የጎደላችሁን ትሞላላችሁ። ለነገሮች ትርጉም እየሰጣችሁ ታልፉና ለእናንተ ህይወት ቀላልና ደስተኛ ህይወት መኖርን ትጀምራላችሁ። በዚህ ቪዲዮ ህይወታችሁን የሆነ ቦታ ሊያክም የሚችል ቁም ነገር እንዳገኛችሁ አምናለሁ። ቪዲዮውን ለብዙዎች እንዲዳረስ ላይክ፣ እኔን ለማገዝ ደግሞ ቻናሉን ሰብስክራይብ በማድረግ በቀጣይ በሌላ ጠቃሚ ቪዲዮ እስክንገናኝ በያላችሁበት የምድር ዳርቻ ሰላም ይሁን። እስከመጨረሻው አብራችሁን ስለቆያችሁ አመሰግናለሁ። ቻው ቻው።